ውድ የአሃዱ ቤተሰቦች በኢትዮጵያ የጋዜጠኝነት ታሪክ ውስጥ ስማቸው ጎልተው ከሚጠሩት ውስጥ አንዱ ከበደ አኒሳ ነው። ከ1953 ዓመተ ምህረት በኋላ ጎልተው ከወጡ የዘመኑ ምርጥ ጋዜጠኞች መካከል ስመ ገናና ነበረ። የኢትዮጵያ ድምጽ የተሰኘች ጋዜጣም ዋና አዘጋጅ ሆኖ ሰርቷል። ከበደ አኒሳ በ1961 ዓመተ ምህረት የኢትዮጵያ ጋዜጠኞች ማህበር ሲመሰረት የመጀመሪያው ፕሬዝዳንት ነበረ። ጋዜጠኞችን አደራጅቶ ለሙያቸውና ለሙያተኞች መሰረት የጣለ ትልቅ ኢትዮጵያዊ ነበረ። በዘመኑ የሚሊዮኖች አንደበት ሆኖ ሕዝብን አገልጋይ ጋዜጠኛም ነበረ። ጋዜጠኛ ከበደ አኒሳ የሚታወቅበትና እርሱ የፈጠራት መሪ ቃልም ነበረች። እርሷም ኢትዮጵያ ትቅደም ትሰኛለች። በዛሬው ኢትዮጵያዊ ስንክሳራችን ጋዜጠኛ ከበደ አኒሳን መሪ ቃሉንም በጥቂቱ እንዳሰሳቸዋለን። ጥበቡ በለጠ ነኝ። በ2017 ዓመተ ምህረት 188 ገጾችን የያዘ መጽሐፍ ለህትመት በቅቷል። የዚህ መጽሐፍ ርዕሱ ኢትዮጵያ ትቅደም የሚል ነው። የመጽሐፉ ደራሲ መሠረተ አብ ከበደ ነው። የከበደ አኒሳ ልጅ የአባቱን ታሪክ የጻፈ የዘከረ ነው። ከበደ አኒሳ በኢትዮጵያ የጋዜጠኝነት ታሪክ ውስጥ ከነ ነጋሽ ገብረ ማርያም በኋላ ወደ አሜሪካ በመሄድ ሙያውን ተምረው ከመጡ ቀዳማውያን ተርታ ስሙ የሚጠራ ነው። በተለይ ደግሞ በኢትዮጵያ ውስጥ ዝነኛ የነበረችውን የኢትዮጵያ ድምጽ የምትሰኘውን ጋዜጣም ዋና አዘጋጅ በመሆን ሲሰራ ያስመዘገበው ብቃቱ ሁሌም ይጠቀስለታል። ያቺ የኢትዮጵያ ድምጽ ጋዜጣን ያዘጋጃት የነበረው ጳውሎስ ኞኞ ነበረ። ጳውሎስ ጋዜጣውን ታዋቂ ከማድረጉም በላይ የቀን በቀን ህትመቷን 32000 ኮፒ አድርሶም ነበረ። ይህ በዘመኑ ትልቅ ቁጥርም ነበረ። ከጳውሎስ ኞኞ በኋላ የጋዜጣዋ ዋና አዘጋጅ ሆኖ የመጣው ከበደ አኒሳ ነበረ። እርሱ ደግሞ የጋዜጣዋን ህትመት ወደ 35000 ኮፒ በቀን ከፍ አድርጎ አሳትሞ ማሰራጨት ጀመረ። ይህ የህትመት ቁጥር በኢትዮጵያ የጋዜጦች ታሪክ ውስጥ እስከ ዛሬ ድረስ የክብረ ወሰን ደረጃን የሰበረ ሆኖም ይጠራል። ከበደ አኒሳ ሌላው የሚታወቅበት ጉዳይ ኢትዮጵያ ትቅደም በተሰኘው መሪ ቃል ነው። ኢትዮጵያ ትቅደም የሚባለውም አባባል በእጅጉ የሚቆራኘው ከደርግ ሥርዓት ጋር ነበረ። የደርግ መንግሥት ኢትዮጵያ ትቅደም የሚለው አባባል እንደ ሀገሪቱ ዋና መምሪያ እያደረገ ይገለገልበት ነበረ። በዚያን ዘመን የነበሩ ኢትዮጵያውያን ሁሉ ኢትዮጵያ ትቅደምን በሰፊው ብለውታል ወይም ጽፈውታል። ኢትዮጵያ ትቅደም የሚለው አባባል በደብዳቤዎች መጨረሻ ላይም ይጻፍ ነበረ። ኢህአዴግ ከመጣ በኋላ ኢትዮጵያ ትቅደም የተሰኘው የደብዳቤዎች መደምደሚያ መሪ ቃል ከሰላምታ ጋር በሚለው አባባል ተቀየረ። ይህ በዘመነ ደርግ ለ17 ዓመታት ጸንቶ የቆየው ኢትዮጵያ ትቅደም የሚለው አባባል ጥቅም ላይ የዋለው ግን በዘመነ አፄ ኃይለ ሥላሴ ወቅት ነበረ። በግርማዊነታቸው ዘመን የኢትዮጵያ ድምጽ በተሰኘችው ጋዜጣ አናት ላይ ኢትዮጵያ ትቅደም የሚል መሪ ቃል ነበረ። ይህም መጽሐፍ የተጀመረው ከ1957 ዓመተ ምህረት ጀምሮ ነበረ። መሪ ቃሉ ከደርግ በፊት የነበረ ነው። ታዲያ በዚያን ዘመን ይህን መሪ ቃል የጻፈው ጋዜጠኛው ከበደ አኒሳ ነበረ። የዚህ የኢትዮጵያ ትቅደም መሪ ቃል ዋናው ዓላማ ምን ነበር በማለትም የከበደ አኒሳ ልጅ በመጽሐፉ ላይ ገልጾታል። እንዲህም ይላል። ዓላማውም ኢትዮጵያውያን የዜግነት ኃላፊነታቸውን ለመወጣት ቅድሚያ እንዲሰጡና አገራቸውን ለማልማት በትብብር እንዲንቀሳቀሱ ማድረግ ነበረ። ታዲያ ይህን ዓላማ የለውጥ ማዕበል በተነሳበት በ1960ዎች ውስጥ ወደ ፖለቲካ ተቀየረ። አብዮተኞች
ኢትዮጵያ ትቅደምን ለትግል ማቀጣጠያም ተጠቀሙበት። በዚህ ጊዜ ንጉሥ አፄ ኃይለ ሥላሴ ከበደ አኒሳን ጠርተውት ስለ ኢትዮጵያ ትቅደም ሐሳብ ጠየቁት፣ ለምን እንደጻፈው። እርሱም በሚገባ አድርጎ በዝርዝር አቀረበላቸው። በመጨረሻም ንጉሡ የሚከተለውን ቃል ሰጡት። ደግ አስበሃል፣ ጥሩ ብለሃል። ይሄ መልካም ሐሳብ ነው። እንደዚህ ዐይነት አስተሳሰብ ያለው ሰው ነው ይህች አገር የሚያስፈልጋት። በልበርታ፣ ግፋበት፣ እኛም እንደግፋለን፣ እግዚአብሔር ይባርክህ ብለው ጃንሆይ አሰናበቱት። ይሁን እንጂ ከ1966 ዓ.ም በኋላ በመጣው አብዮት የደርግ መመሪያ ኢትዮጵያ ትቅደም ሆነ። ኢትዮጵያ ትቅደም ሲባል አቆርቋዧ ይውደም መባልም ተጀመረ። በአጠቃላይ ግን ኢትዮጵያ ትቅደም የሚለው አባባል የጋዜጠኛው ከበደ አኒሳ ምርጥ ቃል በህዳር 13 ቀን 1957 ዓ.ም ጀምሮ በኢትዮጵያ ድምፅ ጋዜጣ ላይ ይታተም ነበረ። ከዚያ በኋላ የመጣው ደርግ በሁሉም ጋዜጦቹ ላይ ኢትዮጵያ ትቅደም የሚለውን ቃል መጠቀም ጀመረ። ኢትዮጵያን ከሁሉም ነገር ቅድሚያ አድርጎ የማሰብ ፍልስፍናም ነው። የዚህ ቃል ፈጣሪው ጋዜጠኛው ከበደ አኒሳ ግን በሕይወቱ ፍጻሜ አካባቢ እንዲህም ብሎ ነበረ። ከመቼውም ጊዜ በላይ ኢትዮጵያ ትቅደም ማለት ያለብን ዛሬ ነው። ይህች ቃል ጽኑ ነች። ከማንኛውም በላይ ኢትዮጵያ ትቀድማለች። ልብ በሉ፣ ኢትዮጵያ ትቅደም ስል እንደ አሜሪካኖች ከአገራት ሁሉ የበላይ እንሁን ማለት አይደለም። አገራችንን ከራሳችን አስቀድመናት ነው መውደድም ያለብን። መንግሥት ይመጣል፣ መንግሥት ይሄዳል። ይሄ ትውልድም ዘመንም ያልፋል። ርዕዮተ ዓለሙም ፖለቲካውም ይነሳል፣ ይወድቃል። የማታልፍ ዘላለም ስሟ ሲነሳ የምትኖር ግን አገር ናትና አገራችንን ከማንኛውም ከምንም በላይ ትሁን ትቅደም ማለቴ ነው ሲል ከበደ አኒሳ ኢትዮጵያ ትቅደም ስለሚለው ቃል ተናግሮ ነበረ። በ1924 ዓ.ም ወለጋ ውስጥ ቦቂ ከምትባለው ስፍራ የተወለደው አንጋፋው ጋዜጠኛ ከበደ አኒሳ በዚች ምድር 89 ዓመታትን ኖሮ ሰርቶበት ያለፈ የኢትዮጵያ ትቅደም ሐሳብ ፈጣሪ ሆኖ በታሪክ ውስጥ ሕያው ሆኖም ይጠራል። እናመሰግናለን።